በጣም ጥሩ። ስለዚህ እግዚአብሔር አብ ለእግዚአብሔር ወልድ አምላኩ ነው ማለት ነው። አምላክ እያለ ይጠራል። ይሄ ያንተ ትርጓሜ ነው እንጂ ክርስቶስ እንደዛ አላለም። አልሽኝ እኮ ማንን ነው አምላክ የሚለው ስለሽ እግዚአብሔር አብን አልሽ እኮ ሸጊት። ስለዚህ እግዚአብሔር አብ አምላኩ ነው ማለት ነው የሚለውን አድምጠኝ። ክርስቶስ ማን ነው የሚለው ታውቁን። ይሄ የሚገባ ክርስቶስ ማን እንደሆነ ታውቃለህ አንተ? ይሄ ቤተክርስቲያን አስተምህሮ ክርስቶስ ማን ነው ብለው የሚሸውዳቸው እሱን ታየውና ወደ ግራ መጽሐፉ ላይ ያለውን ነው ከኔ ጋር የምታወራው። ኢየሱስ አምላክ የሚለው ማንን ነው ስለሽ አብን ነው አልሽ። ስለዚህ አብ አምላኩ ነው። በሌላ ቦታም ላይ እንደሆነ ለስትሽ ወደ ጥያቄ ተመለሰ። አሁን ስለማታምን ስለዚህ አምላኩ ነው አይደል? ቆይ ማን አይደለም። ስለዚህ ቆይ አንግራውን ለራስሽ አምላኩ እንደሆነ ኢየሱስ ተናግሯል። ቆይ በማስረጃ ያሳይሽ። ያው እነዚህ ጋር ነው ይላል። ይታይሻል ወንድሜ ይታይሻል። እሺ ኢየሱስ መጀመሪያ ታላይ ኢየሱስ አምላክ እንዳለ የተናገረበት ለሰሽ ነው። ኢየሱስም ገና ወደ አባ ማርያም መግደላዊት አዎ አድረጋ በአዳምጭ ቀስ በይ። ኢየሱስም ገና ወደ ተረጋጊ። ለምብብልሽ ወይ ታነቢያለሽ ልታውለሽ ይሰማሻል? ሃሎ አነባለሁ ግን ከመጀመሪያው ዝቅ ወዴት ዝቅ አድርገው አምላክ እንዳለው የተናገረበትን ጥቅስ ላስ አቤት አላ ያችን ብቻ ቆርጠህማ እንዲ መናፍቶ መነፍቃለሁ አንተ የምትፈልግ አረ መጀመሪያ ምን ለማለት እንደፈለገ ክርስቶስ ለማንበብ ያለበትን የትኛው ላይ ጀምራ በቃ ከመጀመሪያው የዮሐንስ ወንጌል ለና ከላይ ጀምሬ ላንብብልሽ። በቃ አዎ ኢየሱስም ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ይላል። ያው ማንጭ ቆይ ተቀምጠው አዩት። ከዛ በላይ የለም ያውና ምን አለ ኢየሱስም ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። ያው ወደ አምላኬና ወደ አምላካችሁ አድርጋለሁ አለ ይላል። ማን ነው አምላኩ ልጄ? አምላክሽ አምላክ አለው። ጉር መጣ። አምላኩ ማን ነው? አሪዎስን እኮ እንዴ እኔ እያነበብኩ ለምንድን ነው የምትቆርጠው? እሷን ብቻ ቆርጠ ከሆነማ የክርስቶስን ሰውነት ትክዳለህ ማለት ነው። አሁን ስለመካድ ምን አመጣው? መጽሐፍሽ ላይ ኢየሱስ አምላክ የሚለው ማንን ነው? አድምጠኝ። የአዳምን ማንነት ለመጠየቅ ነው። የክርስቶስ የአዳም ስጋ ለብሶ እንደተገለጠ ያን ለማጠየቅ ነው። ክርስቶስ ወደ አምላኬና ወደ አምላኬያችሁ እሄዳለሁኝ ያለው ብሏል ኢየሱስ። እኔ አዳምን ከናችን ተርጓም ብሏል። ቆይ አንዴ ቤተክርስቲያን አስተምሮ ነው እንዴ ያለው ለሸወዳችሁ። ኢየሱስ ብሏል አላለም? አሁን ያልሽው እሺ ኢየሱስ ብሏል። ምኑን የሚለው አሁን የተናገርሽው ኢየሱስ ያለው አምላክ አለኝ ያለው የአዳምን ማንነት ወክሎ ነው ብለሻል አይደል? የቱ ጋር እንደሰ ያለው ኢየሱስ ኢየሱስ ሲጀመር አዳም የሚል ስም አላነሳም መጽሐፍ ቅዱስ ነው። አድምጠኝ። መጽሐፍ አለ እና ታዲያ ለምን የተገለጸው ክርስቶስ የአዳም ስጋ ለምን ተገለጸ? ነገር ምን ያደርጋል ብሏል ወይ ኢየሱስ? ምን ያኔ የአዳም ስጋ ለብሼ የተገለጽኩኝ ብሏል ነው ወይስ የቱ ጋር ያለው? ሁለተኛው ኢየሱስ ክርስቶስ እኔ አዳምን ስጋ ነው ይዤ ነው የተገለጥኩት ብሎ ተናግሯል። አረ ይህ መጽሐፍ ቅዱስ ጨርሶ የሚያወራው ስለ ክርስቶስ ሰውነትና ስለ ክርስቶስ መልሽ። ሲጀመር አዳም ብሎ አንድ ቀን እንዳው ስሙን ጠርቶታል አዳም? አይ ይሄን ማካለ ሰይጣን ያውቃል። ክርስቶስ አይሰቀልም። የኛ ድህነት ምን ላይ ይመሰረታል? ስለዚህ አላለም። የሚገርምሽ በጣም የሚያሳዝነው አይደለም ስለ አዳም ሁኔታ ሊያወራ አዳም ብሎ ስሙን አላነሳም ኢየሱስ። አያውቀው። አይ ብቻ አንድ ጥያቄ ልጠይቅህ ወይ ይሄን ጨርስ እዚህ ላይ ማለት ነው ክርስቶስ። አረ አንተ እኮ እኔ ስለ እስልምና ጠይቄ እኮ ስለ ክርስቶስ ገለበጥክብኝ። ለምን እኔ እንደፈለኩ አልጠይቅም እንዴ? ገለበጥኩትማ አንዴ ተረጋጊ። ኢየሱስ ክርስቶስ አንቺ እየተረጎምሽ ነው። ገብቶሻል? ትርጓሜ ደግሞ አለ ወይ የማን እሺ አዳም ብሎ ስሙን አንስቷል ክርስቶስ።
አንድ ቦታ ላይ አላነሳው። ወላሂ በጣም የሚያሳዝን አንስቷል። ወላሂ አላነሳ አንስቷል። እሺ አምጪ። የቱ ጋር ማስረጃ? እኛ የምናምነው እንደዛ ነው። ማስረጃ ምናምን ምን ያስፈልጋል? ሌላ ኢየሱስ ያስተማረው ሌላ ኢየሱስ አዳም ብሎ ስሙን አላነሳም። የሚገርምሽ እሺ ጠይብ፣ አንተ አሁን ለምሳሌ አንተ አውቃለሁኝ ብለህ አይደለ እያወራኸኝ ያለው? እኔ በእርግጥ ስለ ሃይማኖቴ የምጠይቀኝ ጥያቄ አንድ ጥያቄ መልስላለሁኝ። አውቃለህ ብለህ አይደል እንደምታወራኝ? ቢያንስ የሆነ ነገር ለማወቅ ይሆን እንጂ እንትን ስትሉ ወይ ስትጠይቁ ወይ ያላወቃችሁት ነገር ካለ ለማወቅ ወይ የምታውቁት ነገር አለ ሙስሊሞች ይሄን አልተረዱትም የምትሉት ነገር ካለ ለማሳወቅ ከሁለት አንዱ ይሁን፣ ከሁለት አንዱ ይሁን። ካልሆነ የተፈጠራችሁበት ዓላማ እራሱ አልገባቸው ማለት ነው። ዋላ ወይ ለማወቅ ይሁን የሆነ ያላወቃችሁት ነገር ወይ ለማሳወቅ ይሁን ሙስሊሞች የማያውቁት ያልተረዱት ነገር አለ። እስኪ ይሄንን እንዳው ሄደን እናስረዳቸው ብላችሁ መርጣችሁ ከሁለት አንዱ መሆን አለበት። እሺ ከልጅ ልጅ ያለው ማንን ነው ይላል። ይሄንንም አላለም ኢየሱስ። ከልጅ ልጅ ተወልጄ አድንሃለሁ የሚል አንዲት ቦታ ላይ መጽሐፍ ቅዱስ ላይ የለም። ዋሽተዋቸዋል ቄሶቻቸው። እንግዲህ ያስቡት፣ ይሄ ቃል ኪዳን የክርስትና እምነት መሰረት ነው። የሚገርማችሁ አምላክ ስጋ ለብሶ የመምጣቱ ሚስጥር ምንድን ነው? የክርስትና መሰረት የሆነው ከተባለ አዳምን ከልጅ ልጅህ ተወልጄ አድንሃለሁ ብሎት ነው ስጋ ለብሶለት የመጣው አለ። ተመልከቱ። ወላሂ ግን አላለው፣ ውሸት ነው። መጽሐፍ ቅዱስ ላይ የለም። ዋሽታቸዋል እንደዚህ ብለው። ለዚህ ነው ክርስትና ስህተት ነው የምንላቸው። የክርስትና የእምነት መሰረታዊ ነጥቦች እንዳለ መጽሐፍ ቅዱስ ላይ ማስረጃ ያላቸው። እሺ ይህን ቃል ኪዳን አልገባለትም፣ በፍጹም ውሸት ነው። መጽሐፍ ቅዱስ ላይ የለም። ሰላም ናችሁ? አለት ሰላም ነው። እንዴት ነው? አለን እግዚአብሔር ይመስገን። እንዴት ነው? አለን። አማን ነው አለን። ፈጣሪ ተመሰገነ። እሺ እሺ፣ ጥያቄ ነበረኝ። እሺ ጥያቄ ነው። ጥያቄው አንተ የጠየካት ከመጽሐፍ ቅዱስ ነው፣ እኛ ከምናምነው መጽሐፍ ማለት ነው። ምንድነው የጠየኳት? የጠየካትማ ኢየሱስ ክርስቶስ አምላኬ ነው እግዚአብሔር አምላኬ ነው ብሏን ብለህ ነው የጠየካት። እሺ የክርስትና የእምነት መሰረቶች ይገኛሉ። እኔ መጀመሪያ እኔ የጠየካትን እንዲመልስልኝ እኮ ነው። ከመጽሐፍ ቅዱስ ነው የጠየካት አይደለ? አዎ ከልጅ ልጅ ተወልጄ አድንሃለሁ ያለውና ላላ እኔ አምላኬ ወደ ክርስቶስ ማለት ክርስቶስ አምላክ አለው ይገዛለታል የሚለውን ጥያቄ እየጠየካት ነበር። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ እንዳለው ተናግሯል። ለምን ታምናላችሁ ነው? በጣም ጥሩ። እሱን ከጠየካት ልጅነቱንም ታምናለህ ማለት ነው። ታምናለህ የሚለውን የኪሳ አድርገውና አይደለም። አንተ የምታምንበትን መጽሐፍ ነው መጠየቅ ያለብህ እንጂ የማታምንበትን መጽሐፍ እኮ መጠየቅ የለብህም። አይደለም ስለ እስልምና ብትጠይቀኝ የግዴታ ማመን ሰላምንክ ነው ማለት ነው በቁርአን አይደለም። ችግር የለውም። ወጣላ አይደለ? ይሄ የውይይት መድረክ ነው። ውይይት ላይ ማስረጃህን ይዘህ አቅርበህ ልጅትህን እንዲያጠናክርበት ማሳመር መመከር እንጂ ታምናለህ መጀመሪያ በጣም ጥሩ ከሆነ በጣም አምላክ ነው ማንን አምላኬ የሚለው ማንን ነው? በጣም ጥሩ ነው። አምላኬ የሚለው እንግዲህ በሰውነት ለመገለጹ ምክንያት በስጋ እንደተገለጠ ይታወቃል። ኢየሱስ ክርስቶስ ቃል ነበረ። ቃልም ከድንግል ማርያም የነሳውን ስጋ ሲለብስ ስጋ ፍጡር ነው አይደለም? አምላኬ የሚለው ማንን ነው? ዙሪያ ጥምጥማት በላይ መጀመሪያ አዳምጣ
መጀመሪያ እንድትረዳ እኮ ማዳመጥ አለብህ እንዴ ግዴታ እኮ አንተ የሚለው አካል ነው በልና አብራራት ነው ሐሳብህን። ጥያቄው ግን ኢየሱስ ባመጣው ወደ አምላካቸው አድርጋለሁ ይላል። አምላክ የሚለው ማንን ነው ጥያቄው? አምላክ የሚለው ማንን ነው ልነግርህ እኮ ነው። መጀመሪያ አምላክ የሚለውን ከራሱ ጋር ነው እኮ እያወራ ያለው ቃል ነዋ። መጀመሪያ ቃሉን መናገር አለበት። አብ እኮ ነው ከራሱ ጋር ከሆነ እያወራ ያለው። ስለዚህ አምላክ የሚለው ራሱን ነው ማለት ነው። ቅድመ ዓለም ነበር። አይዋ እንደዛ ማለትም ይቻላል። ምክንያቱም አብም ወልድም መንፈስ ቅዱስም አንድ ናቸው ብለን ስለምናምን ማለት ነው። ወደ አባቴ ወደ ማን ነው የሚያርገው? ወደ ራሱ ነው የሚያርገው። ወደ ክብሩ ማድረግ ማለት በነገራችን ላይ አንተ እንደምትተረጉመው አይደለም። እንግዲህ እግዚአብሔር በሰማይ ምን ብዬ ነው የተረጎምኩት እኔ? ለምሳሌ አንተ የተረጎምከው ወደ አባቴ የሚለውን የብቻው ነጥለህ ነው የምታየው። ወደ ቀድሞ ክብሩ ነው። መቼ ሰማኝ? አረገ ማለት መጀመሪያ ሰማኝ። አረገ ማለት ወደ ክብሩ ተመለሰ፣ ወደ ቀደመ ክብሩ ተመለሰ ነው። ማን ነው እንደሱ የተረጎመው? እሺ አረገ ማለት ምን ማለት ነው? የተረጎምከው ነው ነው ተርጎሙ ለማን ነው? አንተ አባቴ ለማለት እኮ ሁለት ልታረጋቸው ልትከፋፍላቸው ስለሞከርህ እኮ ነው። ለተናገርከው ማስረጃ እንታ አይደለም። እኔ አሁን አባቴ አብ ነው ብለህ ሁለት ናቸው ልትለኝ እኮ ነው። መቼ አልኩኝ? ማስረጃ እንኳን ለተናገርከው ማስረጃ አለ ወይስ ዝም ብለህ እንደ ቄሶች ነው ከራስህ የምትተረጎመው? እኔ በራሴ አልተረጎሙም። አንተም ስለምትተረጉም ስላየህ ነው። በቃ ማስረጃ እንታ አምላኬ የሚለው መጀመሪያ በስጋ ለመገለጡ ምክንያት ነው። ገብቶሃል አይደለ? ወንድምት አሁን የተረጎምከውን ትርጓሜ የሰጠህ ማን ነው? አሁን የተረጎሙትን ትርጓሜ ለማንኛውም በማታውቀው ነገር አትተርጉም። ከይቅርታ ጋር እሺ። ኢየሱስ ክርስቶስ አምላክ የሚለው ማንን ነው? አብን ነው። በጣም ጥሩ። ስለዚህ በስላሴዎች መካከል አንዱ አምላክ ሌላኛውን አምላክ ብሎ ይጠራል ማለት ነው። አይወለ ስጋ እንደመሆኑ እንደመገለጡ ምስጢር ይሄን እኮ ግዴታ እናንተ የምትፈልጉት ያን ያለ አይደለ አይምሮ ምቹ የሆነውን ነገር ነው አይደለ? በመንፈሳዊ በመንፈስ ደረጃ እናንተ የምትፈልጉት ምናምን ነው። አንተ ጥያቄ ትጠይቃለህ አይደለ? እምነትህን አስረዳ خلاص። እናንተ ብለህ ሰዎች ላይ ተለጥፋል። እሺ አይደለም። እኔና አብ አንድ ነን የሚለውን ታምናለህ አንተ? ይሄን ጥቅስ ባመጣልህ አሁን አንተ ታምናለህ? እሺ እኔ ከመጽሐፍ ቅዱስ እኔና አብ አንድ ነን ወይ አይደለም? አዳምጠኛ። እኔና አብ አንድ ነን፣ አባቴ የሚሰራን እኔም እሰራለሁ የሚለውን ጥቅስ ባመጣልህ አሁን አንተ አትቀበለው። ምክንያቱም ተቀበለው ማትበል አዳምጥ፣ ተረጋጋ እባክህ። እንዲህ የሚል ጥቅስ አለ፣ ይሄ ደግሞ እንዲህ ነው ብለህ አስረዳ خلاص። እሺ ይሄን ላምጣልህ አብቃለሁኝ። ምን ለማለት ፈልጎ ነው ኢየሱስ ክርስቶስ እኔና አብ አንድ ነን ሲል? እኔና አብ በመለኮት አንድ ነን ብሏል እንዴ? በመለኮት አንድ ለመሆኑማ እኮ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ነበር፣ እግዚአብሔርም ቃል ነበር የሚለው ከመጀመሪያ ላይ አለ። ወደሱ እንመጣለን። ኢየሱስ ክርስቶስ አንድ ነን ሲል ጊዜ በመለኮት አንድ ነን ብሏል ወይ ነው? አንተ ልትተረጉም አይደለም። በመለኮትም ይሁን በምንም ይሁን አንተ እኔ ስጠይቅህ ግን ወደ ሌላ አንተ ልትለው እኔ አንድ ነን በሚለው ታምናለህ ወይ ነው አሁን ቢልህ። አንተ እዚህ ላይ ቀጥታ እኔና አብ አንድ ነን ቢል መጽሐፉ ላይ ይኸው እየሰማኸኝ ነው። እኔና አብ አንድ ነን ቢል ታምናለህ ወይ? በዛ ትቀበላለህ ወይ ነው? አንተ ልትተረጉመው አይደለም፣ ወዲህ ልታሸሻው አይደለም። ውይይት ላይ ታምናለህ እንዳይባልም ዘለቀ በምንም ማለት ነው ሙስሊም ሆንኩኝ። አሁን ማድረግ ያለብህ አንተ ምንድነው? ተረጋጋ። የሆነ ጥቅስ ታመጣና ስለ ኢየሱስ ክርስቶስ አምላክነት ለማስረዳት ፈልገህ ከሆነ በዛ በጥቅስ ላይ ማብራሪያ ትሰጣለህ። ይሄ ብሰጥ እንትን ታምናለህ ወይ እንትን ታምናለህ ወይ አይደለም። እኔ ስለ እስልምና ብትጠይቀኝ ለምሳሌ እንዲህ ይላል አላህ ታምናለህ ወይ አይደለም። خلاص ማስረዳት ያለብኝ አስረዳሃለሁ። ከዚያ እምነቱን ላንተ ተዋዋለሁ። በኋላ አይደለ? አሁን ኢየሱስ ክርስቶስ አንድ ነን ሲል ጊዜ አንተ እኩል ናቸው ለማለት ፈልገህ ነው? አይዋ በጣም ጥሩ። እንደዚህ ነው በቃ በመረዳት ኢየሱስ ክርስቶስ ደግሞ ቃል በቃል እኩል እንዳልሆኑ ተናግሯል። አብ ከእኔ ይበልጣል ብሏል። እኩል አይደለም። አብ ከእኔ ይበልጣል ላሳይ። በጣም ጥሩ። አብ ከሱ ይበልጣል ብለህ ማለት ይሄን አሁን እንግዲህ አዝልቀውና እንግዲህ አንተ በምታወራው ሳይሆን መጽሐፉ በሚያወራው ልክ እንረዳለን ማለት ነው። እኔ የምናገረውን ቃል በቃል ከመጽሐፍ ነው ማሳየህ። የሌለ ነገር ከራሴ አልናገርም። አብ ከእኔ ይበልጣል ብሎ ቃል በቃል ኢየሱስ ክርስቶስ ተናግሯል። ስላሰኝ
እሺ ዮሐንስ 14:28 ወጣ እንዴ? አለው። እሺ ዮሐንስ 14:28 ላይ ኢየሱስ ክርስቶስ ያው ቃል በቃል በይዛል መሰለ አሁን 28 እኔ እሄዳለሁ ወደ እናንተም እመጣለሁ እንዳልኳችሁ ሰማችሁ። የምትወዱኝስ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄድስ ደስ ባላችሁ ነበር ይላል። ከእኔ አብ ይበልጣል ብሎ ኢየሱስ ክርስቶስ ቃል በቃል ተናግሯል። ስለዚህ እኩል አይደሉም። በደንብ አድርጎ አብ ኢየሱስን ይበልጠዋል። በደንብ አድርጎ ኢየሱስ ክርስቶስን አብ ይበልጠዋል። ኢየሱስ ክርስቶስ ቃል በቃል ከእኔ አብ ይበልጣል ብሎ ተናግሯል። ወጣ አሐዱ እኔና አብ አንድ ነንም ብሏል እኮ። እሺ ማን ምን ትለዋለህ? ማን ይበልጣል ከአብና? አይበላለጥም። ምዕራፍ 10 ላይ ተመልከት። አይበላለጡም እያልክ ክርስቶስን አታስክደው። ክርስቶስ ከአብ ከእኔ ይበልጣል ብሏል። ይበልጣል አይበልጥም? የኔና አብ አንድ ነንም ብሏል። እንትናቸው ሳይሆን ይበላለጣሉ ወይ? አይታለበት አዳምጥሽ። እኔና አብ አይበላለጡም፣ አንድ ናቸው። አንድ ነው። ለጥፌልሃለሁ። ይበልጠኛል አለ። ምን ማለት ነው ይበልጣል ማለት? አይልም። ይኸውልህ እየሰጠኝ አባቴ ከሁሉ ይበልጣል ካለ በኋላ ይኸውልህ ከአባቴም እጅ ማን ሊነጥቋችሁ አይችሉም ካለ በኋላ እኔና አብ አንድ ነን። እንትናቸው አይደለም ጥያቄው። ይበላለጣሉ አይበላለጡም ነው ጥያቄው። ለዚህ አይበላለጡም፣ አንድ ነን። በቃ ላሳየህ እንደሚበልጠው። አብ ከእኔ ይበልጣል ብለዋል አይደለ ኢየሱስ? ወይንስ አላለም? እኔና አብ አንድ ነንም ብለዋል። ወይ ላሳየህ። እሺ በቃ ያውና አንብባትችን እንትናለች 28 ምን ይላል? ድምፅህን ከፍ አድርግ። አውቀዋለሁ። ዋው እኔና አብ አንድ ነን ያለውንስ ምን ልታረገው? ወደ እሱ እንሄዳለን። ይሄ ምን ይላል እዚህ ጋር? አይበላለጡም ስትል ጊዜ ክርስቶስ ቃል በቃል አብ ከእኔ ይበልጣል ብሎ ተናግሯል። ገብቶሃል አይደል? 10 ላይም ብሏል እኮ ምዕራፍ 10 ላይም ብሏል እኮ አብ ከኔ ይበልጣል ካለ በኋላ እኔና አብ ደግሞ አንድ ነን አለ። ምን ትለዋለህ? ምንድን ነው የሚለውን አውዱን አንብበህ እዚያ ጋር መረዳት ትችላለህ። በሁሉም ነገር በአገዛዝ በመለኮት በሁሉ ነገር በባህሪ ስጋ መሆኑ ብቻ ነው። በልዩ አካል መምጣቱ ብቻ ነው አታዳምጥም የሚለየው። ለመናገር ነው የገባህ ወይስ መልስልኛ ለጠየቅኩት ጥያቄ። ጥያቄው ይኸውልህ አብ ከእኔ ይበልጣል እያለ ነው ኢየሱስ። አይ አይበልጥም ብለህ ግግም አልክ አንተ። ክርስቶስ እኔና አብ አንድ ነን ብሏል። ወደ እሱ እንሄዳለን። ግን ማን ነው የሚበልጠው? በክርስቶስ ቃል መሰረት ማንም አይበልጥም፣ እኩል ናቸው። ኢየሱስ ከእኔ ይበልጣል አለ ቃል በቃል። እኔና አብ አንድ ነንም ብሏል። እኩል ነን ብሏል አላለም? እኩል ነን አላለም? ያው አንድ ነን ማለት እኩል ነን ማለት ነው ያለህ ማን ነው? አንድ ነን ማለት እኩል ነን ማለት አይደለም። ማን ነው እንደሱ የተረጎመል? እንደ ክርስቶስ ትርጓሜ ከሆነ አንብቧ ምዕራፍ 10 እኩል ነን እንዳልሆነ ክርስቶስ ራሱ ተናገረ። እኔ ማስረጃ የሰጠሁ ነው። አንተ ደግሞ ለአንተ ማስረጃ አንድ ነን ማለት እኩል ነን ማለት ነው። እሺ ትርጓሜውን እንደዛ የፈታ አባት አምጣ እስቲ፣ ማስረጃ አምጣ። አንተን ማምጣት ምን አልክ አንተ? አንድ ነን ማለት እኩል ነን ማለት ነው እኔም እኮ አልኩህ። አንተ ደግሞ እሱን የሚያፈርስ ማስረጃ አምጣ። ማስረጃ አምጣ አንተ። አብ እኩል ናቸው ማለት ነው። እኔና አብ አንድ ነን ማለት ይሄው ጠቀስኩልህ። የዮሐንስ ወንጌል ምዕራፍ 10 ቁጥር 30 አዳም እኮ ለሱ ንግግር እኔና አብ አንድ ነን ማለት እኔና አብ እኩል ነን ማለት ነው ብሎ የፈታለህ ማን ነው? መጀመሪያ
መጽሐፍ ቅዱስ የቱ ጋር? ይኸው ምዕራፍ 10 ቁጥር 30 እኔና አብ እኩል ነን ይላል። አዎ አንድ ነን ማለት እንግዲህ አሁን ለምሳሌ የሆነ ነገር አመጣ። ቆይ ልንገርህ። አንድ ምን ልበል በምን አሁን ሙስሊሞች በምን እንደሚገባቸው አንድ ፍየልና ሌላ ፍየል ይዤ መጣሁ። ሁለቱ አንድ ናቸው ብልህ ምን ማለት ነው? እኩል ናቸው ማለት አይደለም። ይሄም ፍየል ያም ፍየል ማለት ነው ማለት አይደለም። ይሄም ፍየል ያም ፍየል ማለት ነው። ምንድን ናቸው ብልህ? አዎ ይሄም ፍየል ያም ፍየል ትላለህ። እኩል ናቸው ማለት ግን አይደለም። በቃ ስለዚህ ሊሆን ይችላል ብሎ አዳምጠህ ወረድ ብሎ ኢየሱስ ክርስቶስ አብ ከእኔ ይበልጣል ኖ አይደለም። አብም መለኮት ነው፣ ኢየሱስም መለኮት ነው። ይሄን ነው አምላክ ነው። ይበልጠኛል አይበልጥም። አምላክ ነው። አብም አምላክ ነው። እንዴት አምላክ ለአምላክ ይበላለጣል? አንተ አምላክ ለአምላክ ይበላለጣል? አዎ ይበላለጣሉ። እንደሚበላለጡ ላሳየህ። ምን አይነት ትርጉም ነው? ላሳየህ እንደሚበላለጡ። አምላክ ለአምላክ አይበላለጥም። እሺ ላሳየህ። እንግዳው ሰው ከሰው ነው የሚበላለጠው። በፈጣሪ አዳም ኢየሱስ ቃል በቃል ማስረጃ እየሰጠው ነው። ከእኔ አብ ይበልጣል አለ። በቃ አየህ አይደለ? ይበላለጣሉ። ነገርኩህ። አትሰማም እንደ አንተ? እኔና አብ አንድ ነን አለ። ሁሉ ነገራችን አንድ ነን አለ። ምን ትለዋለህ? በቃ ሁሉ ነገራችን አንድ ነን ያለ ይኸው አይልም። እንደሱ አንድ ነን፣ ሁሉ አንድ ነን። ይኸውልህ እንዴት ነው ያለው መሰለህ? ይኸውልህ ምን አለ መሰለህ? ልጆቼ ድምፄን ይሰማሉ፣ እኔም የዘላለም ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም ካለ በኋላ ከእጄ መዳፍ ማንም አይነጥቃቸውም አለ። ከዛም በኋላ አብ ከእኔ ይበልጣል፣ ከአባቴም እጅ ማንም አይነጥቃቸውም ብሎ ካለ በኋላ እኔና አብ አንድ ነን አለ። አዎ አየህ አይደለ? ወላሂ ጥሩ ነገር ነው ያነሳው። አውዱ በቃ ይሄን ነው የሚያስረዳው። ከእኔ ማንም አይነጥቃቸውም አለ። ቀጥሎ ምን አለ? ከእኔ ማንም አይነጥቃቸውም አለ ኢየሱስ ክርስቶስ። ቀጥሎ ምን አለ? ከአንተም ማንም አይነጥቃቸውም አለ። አንድነታቸው በምንድን ነው ከተባለ ሐዋርያትን በመጠበቅ ረገድ ነው። ክርስቶስ በምን ይጠብቃቸዋል ከተባለ በትምህርቱ ይጠብቃቸዋል። ያን ትምህርት አምነው ስለተከተሉ እነዚህ ሰዎች አብ በምን ይጠብቃቸዋል ላይ ባወረደው ትምህርት ይጠብቃቸዋል። ስለዚህ በመጠበቅ ረገድ ማን ያስተማራቸው? አዳም ጥረጋ እኮ ከክርስቶስ ነው የተማሩት። ኢየሱስን ማን ያስተማረው? ማንም አምላኩን ያስተማረው ራሱ አምላክ ነው። አምላኩን ያስተማረው አብን ያስተማረው ራሱ አምላክ ነው። አብን ያስተማረው ራሱ አምላክ ነው። ውሸት እሱ አልፋና ኦሜጋ ያለውና የነበረው የሚመጣው አምላክ አልፋና ኦሜጋ እሱ ነው። አብን ያስተማረው ላሳይህ ወይ ማስረጃ እያልኩ ነው። እንዴት አምላክን ያስተምረዋል? ምን አይነት ትምህርት ነው ይዘህ የምትመጣው አንተ? አምላክን ያስተምረዋል? ይሄም አምላክ ያማ አምላክ እንዴት ማንን ነው የሚያስተምረው? በቃ አሁን እንዳስተማረው ላሳየህ። እሺ ኡስታዝ እሱ ከዘላለም እኮ የነበረ እኔ ልክፈትልህ መረጃውን። ኡስታዝ አንተ ቀጥል፣ ንገረኝ መረጃውን። ከጥንት ከዘላለም እኮ የነበረ እኮ ነው ይሄ አምላክ። በቃ እንድትረዱ ነው እኛም የምንፈልገው። አምላክን ሊያስተምረው አይችልም። ትክክለኛ የንጹህ ሰው ንግግር ነው። ስለዚህ ክርስቶስ አስተማሪ ሊሆን አይችልም ማለት ነው አይደለ? ምክንያቱም አስተማሪ አምላክ ነው እንጂ ተረጋጋቀስ ማንም አላስተማረው። በቃ እንግዳውንስ እንዳስተማረው አሁን እናሳየህ። እሺ ማንም አላስተማረው። ኡስታዝ እሱ ንገረኝ፣ እኔ ልክፈትልህ ኡስታዝ። እሺ አንዴ ስልክ ላምጣው። ያስተማረው አካል እንዳለ እናሳየህ ነው። እሺ ንግግሩ ትክክል ነው። ገብታችኋል አይደል? አምላክን ሊያስተምረው አይችልም። ምክንያቱም ለምን እንደሆነ ታውቃላችሁ? መለኮታዊ ባህሪ ያለው ከተባለ ኢየሱስ ክርስቶስ ከማንም ትምህርትን አይጠብቅም፣ ከአብም ከመንፈስ ቅዱስም በሶስቱም ዘንድ ያለው እውቀት አንድ ነውና፣ እውቀት ደግሞ መለኮታዊ ባህሪ ነው። ነገር ግን በመካከላቸው እሱ ራሱ መለኮት ነው። ተረጋግተህ በል እንዳልሆነ ላሳይህ ነው። አስተማሪ ካለ አምላክ አይደለም ብለኸኛል አይደል? አምጣ ማስረጃ።
አምላክ አይደለም ስትል ማስረጃ አንተ የምታመጣልኝ እሱን ነው። አብሽር አሳያ እኔ ደግሞ አምላክነቱ ሚሊዮን ማስረጃ አመጣልሃለሁ። አብሽር ችግር የለም። እሺ ዮሐንስ ወንጌል 7:16 አውጣሉት አንድ ጊዜ። ያውና ምን አለ? ስለዚህ ኢየሱስ መለሰ እንዲህም አላቸው፣ ትምህርቴስ ከላከኝ ነው እንጂ ከእኔ አይደለም አለ። ያሰላ ትምህርቱ ከማን ነው? እና ምን ትምህርቱ ከማን ነው? እና ይሄ አምላክ ሰው መሆኑን ያስረዳል። ይሄ አምላክ አለመሆኑን ያስረዳል። እና ቅድም ምንድን ነው ያልከው? ትምህርት ከማንም አይጠብቅም ብለኸኛል። ይሄ አምላክ አለመሆኑን ያስረዳል ወይ ነው ጥያቄው? ይደግፋል፣ አንተ ይደግፋል። ትምህርቱን ክርስቶስ ከራሱ ሳይሆን የላከው አምላኩ ነው የሰጠው እንጂ በራሱ አይደለም እያልኩ ነው። እና አስተማረው የሚል አለ እዚህ። ያው ሌላው ጨምርሻ በችግር የለውም። ያስተማረው አምላኩ ነው። ያውና እንደሆነ ተናገረ። ይሄ የሚለው አንዴ ተረጋጋ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ጨምርበት። በጣም ታሳዝናላችሁ። አተረጓጎሙን ለኛ ስጠን። አንተ ቁርአኑን ፍታው፣ ይሄኛውን ለኛ ስጠን። የኛ መጽሐፍ ስለሆነ አተረጓጎሙን እናውቀዋለን እኛ። አንብቦሽ ይሄ የሚገልጸው ከአብ ዘንድ መምጣቱን ነው የሚያስረዳው እንጂ ከአብ ትምህርት ቤት ገብቶ እንደገና ሊያስተምር መጣ አይልም፣ አይገልጥም። እዚህ አንብብ፣ ያውና ስጠን አንብብና ከዚያ በኋላ ነው የሚተረጎመው። አንብብ እንጂ አነበብከው? ምን ይላል? ምንድን ነው የማነበው? እኮ ስለ አብርሃም ነው የሚያወራው እኮ። ምንድን ነው የሚለው? አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም አለ እና ለምንድን ነው እንደዚህ ያላቸው? ለምንድን ነው ሊገሉት እኮ ድንጋይ ይዘው ከበውት እኮ ነው። አዳምጥ አንድ ጊዜ ቆይ። ነገር ግን አሁን ከእግዚአብሔር የሰማሁትን ጠይቀኸኛል፣ ልመልሳ ጠይቀኸኛል። በፈጣሪ ቀስ በጥያቄ ብቻህን እኮ ነው አንተ የምታወራው። ጠየቀኝ ላውራ። መቼ ጠየቅኩህ? ጥቅሱን አንብብ አልኩህ፣ አነበብክ አይደለ? በሱ ላይ ልጠይቅህ እኮ ላብራራዋ። ጥቅሱ ምን እንደሚል ላብራራ። መጀመሪያ አዳምጠኝ። መጀመሪያ ኢየሱስ አውዱ ውጪ ነው የምትተረጉሙ። አልተረጎምኩም። ጥያቄን ትጠየቅ ነበር። ኢየሱስ ክርስቶስ ምን አለ? ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ ኢየሱስ ክርስቶስ። ከእግዚአብሔር ተረጋጋ፣ ቀስ በል ልጠይቅህ ነው ገና ላይ ቀስ በል ኢየሱስ ክርስቶስ ከማን ሰምቶ ነው የሚናገረው? እሱስ ምንድን ነው የሚለውን እዚህ ጋር ይመልስልናል። ኢየሱስ ክርስቶስ ከማን ሰምቶ ነው የሚናገረው? ማን ይላል? አንተ መልሰው። በቃ ዝም በል ብለኸኛል እኮ አንተ መልሰው። አንተ ነው ያመጣው፣ አንተ መልሰው። ማን ነው እዚህ ጋር ለኢየሱስ ክርስቶስ የሚያስተምረው? እኮ ራስህ አይደለ ያመጣው? ጥቅሱን አብራራዋ። አትመልስም? ጥያቄ ጠይቁኛል ከመስሎኝ አብራራው። አትመልስም? እዚህ ላይ የሚናገረው ነገርኩህ። ሊደበድቡት ስለመጡ ከአብ መምጣቱን ከአብ ሰብቶ መምጣቱን አንተ ራስህን ከእግዚአብሔር ጋር ታወዳድራለህ፣ ታስተካክላለህ ብለው ሊገሉ ሲመጡ እኔ ከአብ ነው ከአብ ሰምቼ ነው የመጣሁት ብሎ አለ እንጂ አብ አስተምሮ የመጣው አብ ያስተማረኝን ለእናንተ አስተማርኳችሁ ይላል። አሁን እዚህ ላይ በቃ እሺ፣ እሱን ቃል በቃል ነሳል። ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ነው። አንተ ዮሐንስ ወንጌል ምዕራፍ 8 ቁጥር 28 አሁን አንብበውና አብ አስተማረኝ ያለበትን ቃል ነው ፈልገው ብሏል። ያው እናስከራ ድምፅህን ከፍ አድርገህ አንብበው። ራስህ ያመጣውን ራስህ ማስረጃ ይሆነኛል ብለህ ያመጣውን ራስህ አንብበው። ያውና
ስለዚህም ኢየሱስ እንዲህ አላቸው፣ የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ እሆን ዘንድ አባቴም አስተማረኝ ይላል። ኢየሱስ ክርስቶስ አባቴ አስተማረኝ ብሎ ለላላ አስተማረኝ አለ ነበር አይደለ? ያው አባቴ አስተማረኝ አለ ኢየሱስ ክርስቶስ። ምን ትላለህ? መቼ ነው ያስተማረው? ያው መጽሐፉ ላይ ኢየሱስ አስተማረኝ ይላል ኢየሱስ ክርስቶስ። ምን ትላለህ? መቼ ነው ያስተማረው? በምድር ላይ ያለ ነው በሰማይ ያለ? እሱም በኋላ እናወራለን። ግን አስተምሮኛል የሚለውን ቃል ከተወለደ በፊት ነው ከተወለደ በኋላ ያስተማረው? ትምህርት ቤት ከፍቶ ነው ያስተማረው ምድር ላይ? መሰለቅ ጀምራ ያሽታ አይደለ? ይሄ አንዲ ናቸው ክርስቲያኖች። አስተማረኝ የሚለው የቱ ጋ ነው ጓለ ልክ ሲያይ ጊዜ ትምህርት ቤት ከፍቶ ነው ወይ ያስተማረው? ዋንስታ እሺ፣ ቡርቴ ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን አለን። እሺ፣ ደህና ነሽ? እግዚአብሔር ይመስገን አለን። ኢየሱስ ክርስቶስ ለማን ነበር ሲሰግድ የነበረው? ለእግዚአብሔር። አምላክ አለው ኢየሱስ? አዎ የእግዚአብሔር ልጅ ነው ኢየሱስ። ልጁን ሳይሆን አምላኩም ጭምር ነው አይደለ? የእግዚአብሔር ልጅ ነው። በድንግል ማርያም የተፈጠረ የተወለደ። ኦኬ፣ የተፈጠረ ማን ነው የፈጠረው? እሱ እግዚአብሔር ራሱን የፈጠረው ወይንስ አብ ነው የፈጠረው? ወይንስ አብም ወልድም መንፈስ ቅዱስም ናቸው የፈጠሩት? ኢየሱስ እግዚአብሔር ምድር ላይ በአዳም እና በሔዋን ምክንያት በመጣ ኃጢአት ልጁን በማርያም ሆድ ፈጠረ፣ በድንግል ማርያም። ከዛም በኋላ በመንፈስ በስጋ አደጋ። ከዛም ተሰቀለ፣ ስለ ዓለም ሞታ አዳነን። እግዚአብሔርም ደግሞ እንዲህ ብለዋል፣ እሱ ልጄ ነው እሱን ስሙት አለን። ስለዚህ ኢየሱስ ክርስቶስ ፍጡር ነው ማለት ነው አይደለ? በስጋ የተገለጠ አምላክ ነው። በሱ ለሚያምን ብቻ ነው የዘላለም ሕይወት ያለ። እሺ፣ አንድ ፍጡር ነው ወይንስ አይደለም? ኢየሱስ ነው ግን ጥያቄው። ፍጡር አይደለም፣ የተፈጠረ ፍጡር አይደለም። በስጋና በመንፈስ አደገ። ከዛም በኋላ ወደ አምላኩ ሄደ በሶስተኛ ቀን። ቅድም ስጋ ማነው? ኢየሱስ ክርስቶስ የተፈጠረ ነው እግዚአብሔር ነው የፈጠረው ስተነበር አይደለ? በድንግል ማርያም እንደተወለደ ታምናላችሁ አታምኑ? አሁን በድንግል ማርያም ተወልዷል አልተወለደም ሳይሆን ኢየሱስ ፍጡር ነው ወይንስ ፈጣሪ ነው ጥያቄ። እኔ የሚለውን ለምነት መልስም። እሱ በድንግል ማርያም እንደተወለደ ታምናለህ አታምነው? አምናለሁ። ግን ፍጡር ነው አይደለም? እግዚአብሔር በድንግል ማርያም ፈጠራ ክብሩን ሊገልጥ ስል በዓለም ላይ በአዳምና በሔዋን በመጣው ኃጢአት ላይ ልጁን ገለጣ። በስጋና በመንፈስ አደጋ። ለዛ አሁን አንዴ የህይወት ታሪክ ሳይሆን እየፈለገ ጥያቄውን ትኩረት አድርጊና ጥያቄው እሺ፣ ኢየሱስ ክርስቶስ ስለዚህ እግዚአብሔር ፈጥሮታል አልሽና አይደለ? የትኛው እግዚአብሔር የፈጠረው? አብም ወልድም መንፈስ ቅዱስም ናቸው የፈጠሩት? ወይንስ አብ ብቻ ነው የፈጠረው? ወይንስ ኢየሱስ ክርስቶስ ራሱን ነው የፈጠረው? አብ የምንለው እግዚአብሔር ነው፣ ወልድ ክርስቶስ ነው እና መንፈስ ቅዱስ የምንለው የሚሰራ ነው። ክርስቶስ ላይ የነበረ ወልድ የምንለው መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ እንላለን። እሱን ደግሞ እናንተ አቀባብራችሁ ሶስት አምላክን ነው የምታመልኩት ላላችሁ። ሶስት አምላክ እንዴት ይመለካል? የሚሰራ መላእክቶች ነው አብ ወልድ። ጥያቄው የክርስቶስን ስጋ ማን ነው የፈጠረው? እችን ነው የምትመልሺው? እሺ፣ ማን ነው የፈጠረው? ክርስቶስን ለሚያምን የዘላለም ሕይወት አለው ተብሎ ተጽፏል። ስጋውን ማን ነው የፈጠረው? ማን? አብ ነው የፈጠረው ወይንስ ራሱ ነው የፈጠረው? ወይንስ አብም ወልድም መንፈስ ቅዱስም ናቸው የፈጠሩት? መንፈስ ቅዱስ የሚሰራ ነው። ወልድ ክርስቶስ ነው። ክርስቶስን ደግሞ እግዚአብሔር ነው የፈጠረ እና እኔ እውነት ነኝ ሕይወትም ነኝ መንገድም ነኝ በእኔ በቀር ሕይወት የለም ብሎናል። አብ ብቻ ነው የፈጠረው ኢየሱስ ክርስቶስን?
አብ ብቻ ነው የፈጠረ ወይንስ ሶስቱም ነው አብረው ነው የፈጠሩት? ወልድም መንፈስ ቅዱስ። ክርስቶስን እግዚአብሔር በማርያም ሆድ ውስጥ በትንፋሽ እንዲሁ በድንግል ማርያም ውስጥ ተፈጠረ፣ ተወለደ። ሊገሉ ሲፈልጉም እግዚአብሔር በመንፈስ ቅዱስ አሳደጋ ለዓለም ሊያድን ስልን። ስለዚህ ለእያንዳንዳችን ለዓለም ሁሉ ክርስቶስ ሞቶልናል። ኢየሱስ ክርስቶስ ስጋውን ማን ነው የፈጠረው? አብ ነው ወይንስ ራሱን ራሱ ፈጠረ ኢየሱስ? ወይንስ አብም ወልድም መንፈስ ቅዱስም ሶስቱም ናቸው የፈጠሩት? እግዚአብሔር ነው የፈጠረው። የትኛው እግዚአብሔር? እግዚአብሔር አብ ወይንስ አብም ወልድም መንፈስ ቅዱስ? አብ ነው። አብ ነው የፈጠረው። ስለዚህ ኢየሱስ ክርስቶስ የራሱን ስጋ አልፈጠረም ማለት ነው። አብ ነው የፈጠረው። ራስ በራስ እንዴት ሆኖ ሊፈጠር ይችላል? ስለዚህ ክርስቶስ ያልፈጠረው ነገር አለ፣ ያም የራሱ ስጋ። ስለዚህ ፈጣሪ ነው ማለት አይቻልም። ክርስቶስ አንድ አካል ፈጣሪ የሚባለው ጊዜ ነው እና ቆይ እንጂ ተረጋጊ። ካልሆነ አንዱ የፈጠረው አካል ካለ ሌላኛው ደግሞ ሌላ የፈጠረው አካል ካለ ሁለት ፈጣሪዎች ይሆናሉ ማለት ነው። ይሻላል አይደል? እግዚአብሔር እንዲህ ብሏል፣ እሱ ልጄን እሱን ሲሙት ብሏል እና አንዱን ልጁን ለዓለም ፈጣሪ ነው እየጠየቀ ያለው እንሰማለን። ነገር ግን ክርስቶስ አልፈጠረም የራሱን ስጋ ከተባለ እርሱ ያልፈጠረው ነገር አለ ማለት ነው። እርሱ ያልፈጠረው ነገር አለ ከተባለ ደግሞ ሁሉን ፈጥሯል ክርስቶስ ማለት አይቻልም። ገብቶሻል አይደለ? ሁሉን መፍጠር ያልቻለ ደግሞ አምላክ ሊሆን አይችልም። ምክንያቱም አምላክ ፈጣሪ ሁሉን ነገር የሚያስገኝ ነው። አይትኩሩ እንደለ የታረክ ያጥራን ገባሽ? ምን አድርገኝ አልሰማሽም? እሺ በላይ ዘለቀ ከላሽ የተናንሰ ሰላም ሰላም ነው። እንዴት ነው? እሺ ክርስቶስ ያልፈጠረው የክርስቶስን ስጋ ማን ነው የፈጠረው? አይ እኔ የገባሁበት ሌላ ነው። አትመልስም? አልመልስም። እኔ የገባሁት ባለፈው ዕለት የሆነች ልጅ ጋር እያወራህ ስለ ድንግል ማርያም፣ ስለ ኢየሱስ ክርስቶስ መወለድ፣ ስለ ጻድቃን፣ ስለ ሰማዕታት፣ ስላለፈው ታሪክ እኛ ስለምንተርከውና እኛ ስለምናምንበት ነገር ሁሉ እውነትና ትክክል እንደሆነ ስትናገር ሰምቻለሁ። አንተ የምታምንበት ሁሉ እውነት እንደሆነ ስናገር? አዎ የድንግል ማርያም ኢየሱስ ክርስቶስን የመውለዷ የጻድቃን የሰማዕታት ታሪክ ያለፈው ታሪክ ሁሉ በቃ ትክክል ነው ብለህ ስትናገር ሰምቼ ነበር። ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ እነዚህ ጻድቃን እንደሆኑ፣ ማርያም ራሷ ጻድቅ እንደሆነች፣ መሲሁ ጻድቅ እንደሆነ እናምናለን። ትክክል ነው ብለን እናምናለን። በድንግልና መወለዱን በርካታ ተአምር ሲያደርግ መኖሩ ያለፈው ታሪክ ሁሉ ትክክል እንደሆነ ማለት ነው። ሁሉ አትበላ ሁሉ አላልኩም። አሁን የምነግርህን ነገራቶች ምናምን እንጂ ክርስቶስን ወደ መለኮት ማድረግ የሄዳችሁበት መንገድ ስህተት ነው። እሱ ልክ እንዲሁ ማርያም አምላክን ወልዳለች ማለት እሱ ስህተት ገናኛ አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቃኖች እንዳሉ እናውቃለን። በመጽሐፍ ቅዱስ ላይ ስለ እነርሱ መልካምም ነገር አለ፣ መጥፎም ነገር አለ። ለምሳሌ ያዕቆብን ብትወስድ፣ አብርሃምን ብትወስድ፣ ሎጥን ብትወስድ በእነርሱ ላይ የተባለው በነ ዳዊት ላይ የተባለው ሁሉ በነ አሮን ላይ የተባለው ሁሉ በርካታ ስህተት ነገራቶች አሉ። ለምሳሌ አንድ ነብይ እንዳው ለህዝቦቹ ጣዖት ሰርቶ ይሄ ነው አምላካቸው ብሎ አምልኩ ብሎ ሊሰጣቸው ይችላል ብለህ ታምናለህ? ነብይ ነው። ታሪክ ላይ በታሪክ ላይ በመጽሐፍ ቅዱስ ላይ አይታችሁ በመጽሐፍ ቅዱስ ላይ እንደተቀመጠው ልታምኑ ትችላላችሁ። አንተ ያልከው ግን ያለፈው ታሪክ ሁሉ ትክክል ነው ነው ያልከው ብለህ የመለስክላለ ልጅቱ እና እኔ ነው ይውት አድርገው አስወጥተው ነው። እኔ ሁሉም ታሪክ ትክክል ነው ብዬ አላውቅም። አሁንም ማለት ወደፊትም አይደለም፣ ዛሬ አይደለም። ከዚህ በፊትም ብዙ ጊዜ ተናግሬያለሁ። በውስጡ ያሉ እውነታዎች አሉ፣ በውስጡ ደግሞ የተጨመሩ ነገራቶች አሉ። እንዲህ አይነት ነገራቶችን እናገራለን። በውስጡ ላይ ያለው እነዚህ ነቢያቶች፣ መላእክቶች ልክ እንዲሁ ገብርኤል፣ ሚካኤል እነዚህ ሁሉ እውነት ናቸው አሉ።
ገብተዋል። አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ፣ ሙሴ፣ ኢስማኤል እነዚህ ሁሉ የነቢያት እንትኖች ልክ እንዲሁ እነ ሃሮን፣ እነ ዘከርያስ፣ እነ መሲሁ፣ እነ ማርያም እነዚህ ሁሉ እውነት ናቸው። ነገር ግን መጽሐፍ ቅዱስ ላይ ስለ እነርሱ ክፉም ደግም ተጽፎባቸዋል። እንደዚህ ነው የምንናገረው። በዚያ ላይ አንድ ነጥብ አንሳና አሁን ያልገባህን ከተናገርኩት መጠየቅ ትችላለህ። እሺ ከዚህ ላይ ማለት ነው በቃ አብ፣ ወልድ፣ መንፈስ ቅዱስ ከሶስቱ ላይ በቃ በጣም ኃይለኛ የሆነ ችግር ፈጥራለች። እነዚህን በማቀነባበር ማለት ሚስጥረ ስላሴ ነው እና እነዚህ በጣም በቃ ረቂቅ ነው፣ ይከብዳል፣ አይጨበጥም በቀላሉ። ሚስጥረ ስላሴ ከባድ ነው። ዓመትም ተምረውት አይዙትም። አለ መጽሐፍ ቅዱስ ላይ ስላሴ የሚለው ቃል ከመሰረቱ ማለት መጽሐፍ ቅዱስ ላይ ተውና እኔ የምልህን ነገር ነው ያልኩህ። ግን እነዚህ ላይ ከሶስቱ አካል አንስተህ ሶስት አምላክ አለ እንዴ? አብ ማነው? ወልድ ለአብ ልጁ ነው። አብ የበላይ ነው፣ ወልድ ደግሞ የበታች ነው። እንደዚህ መንፈስ ቅዱስንም እንደዚሁ ታላቅ ታናሽ አድርገህ ለይተህ የምታይበት መልኩ አለ። አንተ መጽሐፍ ቅዱስ ላይ ስላሴ የሚለው ቃል አለ ወይ? አለ አላልኩም እኔ አልወጣኝም። ታዲያ ምንድን ነው ልታስረዳን የፈለግከው? መጽሐፉ ላይ መሰረት አድርገህ እንድታወራ ማለት ነው። ጊዜ ከምናቃጥል የራሳችንን ሀሳብ መጽሐፉ ላይ ባለው ነገር እናውራ። ስለዚህ መጽሐፍ በዚህ መንገድ ሰዎችንማ የምታወዛግበት መንገድ ለምንድን ነው የሚል ጥያቄ ነው። የሌለ ነገር ነው መጽሐፍ ቅዱስ ላይ ያልኩህ ነው። ከሌለ ነገር እንድትወጡ ነው እኛ የምንፈልግላችሁ። ምክንያቱም የክርስትና የእምነት መሰረቶች እንዳለ ሁላቸውም ብጠይቃቸው መጽሐፍ ቅዱስ ላይ የሉም። ቤተክርስቲያን ነች እነዚህን የእንትን ያለችላቸው ያስቀመጠችላቸው። አንዴ ልመልስልህ እኔ መልስሽ መልስ። እሺ አመሰግናለሁ። በእህቴ ስልክ ነው አብስር። ይቅርታሽ ሌላ ሰው መስሎኝ ሚዩት አድርጌህ ነው። ይቅርታ ከላይ እሺ መልስልህ። እሺ ከላይ ያለው ልጅ ሚዩትን አንሳና አውራ። ሚዩትን አንሱላት። ማውራት ይሰማል? ይሰማል። ይሰማል። ቡርቴ አሎ አብዱ ሰላም ነው? ሰላም ነው አለን። ስለዚህ ክርስቶስን ለሚያምን ሁሉ የዘላለም ሕይወት እንዳለው ታምናላችሁ አታምኑም? እሺ ላስረዳሽ። እሱ በኢየሱስ ክርስቶስ የሚያምን ገብቶ ነው አይሰማም? ከእኔት አድርገው በኢየሱስ ክርስቶስ የሚያምን የዘላለማዊ ሕይወት ያገኛል ትላላችሁ። እየወጣው ነው አይደል? አድርገው አንድ ጊዜ እናስረዳሽ። እሺ ለመሆኑ ክርስቶስ በማመን የዘላለማዊ ሕይወት ይገኛል ወይ ወደሚለው ስንመጣ ጊዜ አዎ በኢየሱስ ክርስቶስ በማመን የዘላለማዊ ሕይወት ይገኛል። ነገር ግን ምን ማለት ነው? ምንድነው የዘላለማዊ ሕይወት? ክርስቶስንስ ምን ብሎ በማመን ነው የዘላለማዊ ሕይወት የሚገኘው ወደሚለው እንምጣ። የመጀመሪያ ተስፋ እንድትቆርጡ የምንፈልገው ነገር ምንድነው? ክርስቶስ አምላክ ነው ሊመለክ ይገባል ብሎ የሚያምን የዘላለማዊ ሕይወት ያገኛል ብላችሁ አስባችሁ ከሆነ እንደ ክርስትና አስተምህሮ ተሳስታችኋል። ምክንያቱም ክርስቶስ አንዲትም ቦታ ላይ እኔ አምላካችሁ ነኝ አምልኩኝ ስላለ ይህን አድርገው ልጨርስ። የመጀመሪያ ተስፋ መቆረጥ እሱ ነው። ስለዚህ የክርስትና የእምነት መሰረት የሆነው ክርስቶስን አምላክ ነው ብሎ የማምለክ ስርዓት ክርስቶስ ያላስተማረው ትምህርት ነው። በዚህ አይዳንም። በዚህ ተስፋ ቁረጡ። ታዲያ ምን ማለት ነው ከተባለ የዘላለማዊ በእኔ የሚያፍር ቢኖር በአብና በመላእክቶች ፊት ያፍርበታል ብሏል። አዳምጪ፣ ቀስ በይ ልጨርስልሽ። ታዲያ ምን ብሎ በማመን ነው የዘላለማዊ ሕይወት የሚገኘው? ክርስቶስን ስለ ስላሴ እናወራ። አንዴ መጀመሪያ ቤት አድርግ። ሰው እያወራ ጣልቃ አትግቡ። ክብር ይኑራችሁ። ስጨርስ ጊዜ ታወራለህ። ስለዚህ ምን ማለት ነው በክርስቶስ ማመን? አይ መጀመሪያ ፍቃድ ሰጥታኝ ነበር እንደወራ እኮ የልጁን ጥያቄ የምንመልስልህ ብዬ
ክርስቶስን በማመን የዘላለማዊ ሕይወት ይገኛል ማለት ምን ማለት ነው ከተባለ በራሱ በመጽሐፍ ቅዱስ ስንፈታው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ታገኙታላችሁ። የዘላለማዊ ሕይወት የሚገኘው ክርስቶስ ምን ብሎ በማመን መልእክተኛ ነው ብሎ በማመን ነው። ነገር ልክ እንዲሁ ደግሞ አንዱ አምላክ ልኮታል ብሎ በማመን ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ ምን አለ? አባት ሆይ አንድና ብቸኛ እውነተኛ አምላክ አንተን አለ። እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። የዘላለማዊ ሕይወት ትፈልጋለህ ማንኛውም ክርስቲያን? ያውና ክርስቶስ ያን የላከውን አንድና ብቸኛ እውነተኛው አምላክ አንተ ብቻ ነህ አለ። አለቀ በቃ። እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ አለ። ዮሐንስ ወንጌል ምዕራፍ 15 ላይ እንዲህ ብሏል። ስለዚህ የላከውንም ኢየሱስ ክርስቶስን አለ ብቻ አወራለሁ ማለት ሳይሆን አንተ ብቻ በማውራት እውነትን መደም የኛ አይደለችም። ልጨርስ ታወሪያለሽ አልኩሽ። ልጨርስ አንዴ ጣልቃ ትገቢ እሺ፣ ከዛ ታወሪያለሽ። ስለዚህ የዘላለማዊ ሕይወት ይህች ነች ብሎ ክርስቶስ ተናገረ። ምንድን ነች? ወደ ላይ ከፍ ብላችሁ ስታዩት ኢየሱስ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ ሥላሴ ነው አይደለም ያለው። አንድና ብቸኛ እውነተኛ አምላክ እኔ ነኝ አይደለም ያለው። አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። በቃ ታዲያ ራሱን ምን ብሎ ገለጸ ከተባለ እንዲሁም አንተ የላከኝ ኢየሱስ ክርስቶስ አለ። መልእክተኛ ነው፣ የአንዱ አምላክ መልእክተኛ ነው ክርስቶስ ብሎ በማመን ነብይ ነው ብሎ በማመን ከአንዱ አምላክ የተላከ ነብይ ነው ብሎ በማመን የዘላለማዊ ሕይወት ይገኛል ወይ? አዎ በደንብ አድርጎ ይገኛል። ይህን የማያምን ሰው የዘላለማዊ ሕይወትን አያገኝም። ክርስቶስ ከአንዱ አምላክ የተላከ መልእክተኛ ነው። የዘላለማዊ ሕይወት የሚገኘውም በዚህ ነበረ። ገብታችኋል አይደል? ይሄ ነው ኢስላም እያላችሁ ያለው መጽሐፍ ቅዱስ የሚያስተምረው ይሄ ነው። እስኪ የዘላለማዊ ሕይወት ማለት ምን ማለት ነው? አንቺ አሁን አብራሪ ምትሰሽ። እሺ አሁን ዮሐንስ ወንጌል ምዕራፍ 14 ላይ 15 ከቁጥር 1 ላይ እንዲህ ይላል፣ እውነተኛ የወይን ግንድ እኔው ነኝ ይላል። አንብባ አምጣ እስቲ። እሺ አውቀር አውጣላት ታምሩ እስኪ። የግንዱ ባለቤት ማን ነው? አሁን ጥያቄው የግንዱ ባለቤት ማን ነው? እሺ የግንዱ ባለቤት ማን ነው? መልስ እንጂ አትቸኩል። ለምን ትቸኩላለህ? ቆይ ከቃሉ እናይም እንዴ። እሺ 15 ከቁጥር 1 የወገናችን አንብቢ። እሺ በደንብ እንዲታይ አድርግ። ኦኬ እውነተኛ የወይን ግንድ እኔው ነኝ፣ ገበሬውም አባቴ ነው። ፍሬ የሚያፈራው በኔ ያለው ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል ይላል። እናንተ ስለነገርኳችሁ ቃል አሁን ብዙሃን ናችሁ አለ። አያችሁ ክንዱንና ቅርንጫፉን እያወቀ አሁን ይህንን ቃል የሰማ ሁሉ ብዙሃን ነው የዳና ነው ይላል። ደግሞ ቁጥር 4 ላይ እንዲህ ይላል እዚህ ጋር ቁጥር አይደለም። ቆይ እኔ ላንብብልሽ። እሺ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ማን? አባቴ ነው የሚያስወግደው አለ። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል አለ። እናንተ ስለነገርኳችሁ ቃል አሁን ንጹህ ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም ብሎ አስቀመጠው። ያው አስቀመጠው። ክርስቶስ ነው እንደዛ ያለ። በእኔ ባትኖሩ አትችሉም። እሺ አሎ አቤት። ስለዚህ ጋር አንዴ ኔት አድርገው። ስለዚህ የግንዱ ማን ነው? ኢየሱስ ክርስቶስ ነው። ችግር የለውም። የግንዱ ባለቤት ማን ነው ግን? አብ ነው። ገብቶሻል አይደለ? ያ ነው ስራውን የሚሰራው። ቅርንጫፉን ከፈለገ በኔ የሌለውን ቁጥር 6ንም አንብብ። በኔ የሌለው ወደ ውጭ ይጣላል ይላል። ይዳቂማል፣ ወደ እሳት ይገባ። ጣዩ ማን ነው? ይሄ ሁሉ ስራውን የሚሰራው አብ ነው። ክርስቶስ ግንዱ ነው ወይ? አዎ ግንዱ ነው። ገብቶሻል አይደለ? እርሱ መሰረት ነው ለሐዋርያቶቹ እና ለተከተሉት ሰዎች። በእርሱ በኩል ካልሆነ በስተቀር ክርስቶስ እኮ እዚህ ጋር በኔ ኑሩ ብሏል። በኔ ኑሩ፣ ክንዱ እግዚአብሔር ነው። ይኸውልሽ አዳምጪ። የግንዱ ባለቤት ማን ነው?
ባለቤት ማን ነው? እግዚአብሔር። አይዋ አይደለ? ስለዚህ ባለቤት አለው። ሌላኛው ማን ነው? ኢየሱስ ክርስቶስ ደግሞ ግንዱ ነው። ስለዚህ በእርሱ ሲከተሉ ጊዜ እርሱን እንደ መልእክተኛ ሲቀበሉ ጊዜ እነዚህ ሰዎች ያፈራሉ። ያው ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ማን ነው አስወጋጁ? ኢየሱስ ራሱ ነው ወይ? አይደለም። ከላይ ያወዱን ይዘን ስናነበው ጊዜ አብ ነው። ገብቶሻል አይደለ? ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል አለ። ማን ነው የሚያጠራው አብዝቶ እንዲያፈራ? ኢየሱስ አይደለም፣ አብ ነው። አይታርለ አየ ቁጥር 7 ላይ ደግሞ እንዲላል በእኔ ብትኖሩና ቃሎችም በእናንተ ቢኖር የምትወዱትን ሁሉ ለምኑ ይሆንላችሁ አላለ። ይሄ ማን ነው የሚለው? ክርስቶስ ነው እያለ ያለ። እውነት ነው። ስህተቱ ምንድን ነው ታዲያ? ስህተቱ በእኔ ኑሩ፣ አብን በእኔ ነው፣ በእኔ ያለ ሁሉ ቅርንጫፍ ፍሬ ያፈራል እያለ ነው። አዎ። ስለዚህ ኢየሱስ ክርስቶስ ዛፍ ነው፣ እሱ ግንድ ነው። ማንም ሰው ማፍራት ከፈለገ የሚያፈራው ማን ነው? አብ ነው። የሚቆርጠውም የሚጥለው ማን ነው? አብ ነው። በማን ነው ግን ያ ነገር የሚሆነው ከተባለ በክርስቶስ በኩል ነው። ምክንያቱም ክርስቶስን ተመርጦላቸዋል እነዚህ ለሐዋርያቶች፣ እንዲሁም በዘመኑ ለነበሩ ሰዎች እርሱን ከተከተሉ ያፈራሉ፣ ያብባሉ። ቶሻል አይደለ? ምሳሌ ንግግር እየተናገረ ነው ክርስቶስ። እርሱን አንከተልም ካሉ ግን እነዚህ ሰዎች ደግሞ ቆርጦ ይጥላል። ማን ይሄን የሚያደርገው? አብ ነው። ይሄን ይመስላል። ስለዚህ ነው እየተናገረ ያለው። ስለዚህ የሁሉ ነገር ባለቤት። ስለዚህ በእኔ ባትኖሩ አትችሉም፣ አብን በእኔ ነው ብሎ ተናግሯል እና በስሜ የሚያምን ሁሉ የዘላለም ሕይወት አለው ብሏል እና ይህንን ላላመነ ይፈረድለታል ብሏል። ትክክል። ምንድን ነው ታዲያ ችግሩ? ምን መሰለሽ? አሁን እርሱን አምላክ አድርጎ በመያዝና እርሱን ወደ ማምለክ መሄዳቸው ነው። ክርስቶስን መከተል ይላል መጽሐፉ አይደለ? እርሱ እንድትከተሉ ይቀርጽላችኋል። ነገር ግን እናንተ እየተከተላችሁ ሳይሆን እያመለካችሁት ነው። እሱ ነው ገደል የሰደዳቸው። አዎ ተመልሼ ይመጣለሁ ወደ እናንተም እና የሞቱትንም አስነሳለሁ። ይህ ኃይል ያለው እሱ ሳይመለከ ማን ይመለካል? ይምጣ፣ ችግር የለውም፣ እንጠብቃለን። በደስታ ይመጣል፣ ክርስቶስ ይመጣል፣ እንጠብቀዋል። እሱ ሳይሆን አሁን ጥያቄው የክርስትና እምነት ትልቁ ስህተት ምን እንደሆነ ታውቂያለሽ? ክርስቶስን አምላክ አድርጎ ማምለኩ ነው። አንደኛ የመጀመሪያው ማለት ነው።